እሺ ዘፍጥረት 1:26 ላይ ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል አለ። እንፍጠር እዚህ ጋር ምንድነው የሚለውን ተረድተን እናልፋለን ነው። እግዚአብሔር ተናጋሪው ማን ነው? እዚህ ክፍል ላይ እግዚአብሔር ነው። ምን እያለ ነው? ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንግዲህ የሰው ልጅ የተፈጠረው በማን አምሳል ነው? በእግዚአብሔር አምሳል እንደሆነ በእግዚአብሔር መልክ እንደሆነ መጽሐፍ ቅዱስ ራሱ እየነገረን ነው። የሰው ልጅ የተፈጠረው በእግዚአብሔር አምሳል ነው። በእግዚአብሔር አምሳል ወይንም በመልካችን ሲል በእግዚአብሔር መልክ ተፈጠረ ሲል ምንን ነው የሚያሳየው በሚባልበት ጊዜ እግዚአብሔር እንደዚህ እንደኛ ቆሞ የሚራመድ ሁለት እግር ያለው ከሚለው አንፃር ነው። በመልካችን እንደ ምሳሌያችን ሲል ከምን አንፃር ነው ታዲያ ከተባለ ሼር ያደረጋቸው ባህሪያት አሉ ለሰው ልጆች፣ ለኛ ለሰው ልጆች። ለምሳሌ በመግዛት እዛው ክፍል ላይ ምንድነው የሚለው? የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ ነው። እንዲገዙ ዶሚኒየን መግዛት እና መግዛት የማን ባህሪ እንደሆነ እናውቃለን? እግዚአብሔር ነው አይደል? ጌታ፣ የፍጥረት ሁሉ ጌታ ገዢ እግዚአብሔር እንደሆነ እናውቃለን። እና ያንን የራሱን ባህሪ ለማን አካፈለ ማለት ነው? ለሰው ልጆች። ያ ማለት ሰው እግዚአብሔር ሆነ ማለት ሳይሆን ሰው በተወሰነ ደረጃ ገዢ ሆነ እና እግዚአብሔር እንግዲህ ራሱን የሚመስል ፍጥረት ነው የፈጠረው ማለት ነው። ራሱን የሚያይበት ራሱን የሚመስል ፍጥረት በመልካችን እንደ ምሳሌያችን ብሎ በሚያወራበት ጊዜ ሌላው ምክንያታዊነት ነው። ሰው እንዴት ነው ምክንያታዊ ነው? ሪዘን በምክንያት ያምናል። አሁን ከእንስሳት የሚለየን ነገርም ምክንያታዊነት ወይንም ሪዘኒንግ የሚባለው ነገር ነው። ይሄ እንዲህ ከሆነ እንደዚህ ማመዛዘን መቻል፣ ይሄ ለሌላ ለእንስሳ ምናምን የሌለ ለሰው ያለ ሰውን ከእንስሳ የሚለይ ሌላው ባህሪ ነው። እንዲሁም ነፃ ምርጫ ፍሪ ዊል የወደደውን ማድረግ ይችላል የሰው ልጅ። ይሄንንም የሚያሳየው እዛው በፈጠረው በኤደን ገነት ውስጥ ምን አደረገ? መልካምንና ክፉን የምታስታውቅ ዛፍ ተቀመጠች። ያቺ ዛፍ ጥቅሟ ምንድነው ሲባል ሰው ምን እንዳለው ማሳያ ነው። ነፃ ምርጫ ወይንም ፍሪ ዊል እንዳለው ማሳያ ነው። ፍሪ ዊል ይባላል በእንግሊዝኛው። ነፃ ምርጫ የፈለገውን የመምረጥ መብት አለው። እና አስቡት እስቲ በኤደን ገነት ውስጥ እግዚአብሔር ሁሉንም ነገር ፈጥሮ ለሰው እንዲኖርበት አድርጎ ሰው እንዲኖርበት ብቻ ቢደረግ ያቺ ይሄንን አታድርግ የተባለችው መልካምና ክፉ የምታስታውቀው ዛፍ ባትኖር ኖሮ ምን ይሆን ነበር? ሰው ነፃ ምርጫ እንዳለው ይታወቃል። ጀስት እግዚአብሔር ፈጥሮት ኤደን ገነት ውስጥ የለቀቀው ሮቦት አይነት ነገር። ምክንያቱም እኔ ምርጫ አለ የሚለው ነገር ሰው ምርጫ እንዳለው የሚታወቀው ምርጫ ሲኖር ነው አይደል? ምርጫ በሌለበት ምርጫ እንዳለው ይታወቃል። ስለዚህ ያ ምንድነው? ከእግዚአብሔር ጋር መኖርን ወይንም ደግሞ በራስ ላይ ጥገኛ ሆኖ መኖርን የሚያሳይ ነው። ያቺ መልካምና ክፉን የምታስታውቀው ዛፍ ያንን መብላት ማለት እግዚአብሔር አትብላ ብሎት የለ ሌላ የተለየ ነገር እኮ ኖሯት አይደለም ዛፏ ከሌሎች ዛፎች የተለየ ነገር ምናምን ወይንም ክፉ ሆና ምናምን አይደለም። ግን እግዚአብሔር ምን አለ? ያቺን ዛፍ አትብላ። ምን ነው የሚያሳየው? በቃ ትእዛዝ ነው። እግዚአብሔር በቃ አትብላ ብያለሁ አትብላ ነው። ስለዚህ ሰው እግዚአብሔር አታድርግ ያለውን ሄዶ ሲያደርግ ምን እያለ ነው ማለት ነው? እስቲ እግዚአብሔር ካለው ውጪ ደግሞ ልመላለስ። እግዚአብሔር ላይ መጀመሪያ ምንድነው? እግዚአብሔር ላይ ዲፔንዳንት ሆኖ ነው አይደል የሚኖረው? ጥገኛ ሆኖ ራሱን እግዚአብሔር ላይ ጥሎ ነው። እስቲ በራሴ ብቃት ደግሞ ልመላለስ እንደማለት ነው። ነፃ ልሁን፣ ኢንዲፔንዳንት ልሁን እንደማለት ነው። ስለዚህ ያ ፍሪ ዊል እንዳለው ያሳያል። ያ ዛፍ መቀመጡ አንዳንዴ ሰው ምን ይላል? እግዚአብሔር እንደሚበላ ያውቅ የለ እንዴ? ለምንድን ነው እንደዛ የሚያስቀምጠው አይነት ነገር ይላል። እግዚአብሔር ሰው እንዲያጠፋ ፈልጓል ወይ ፈልጎ ነው የሚል ሰው አለ። እንዲያጠፋ ቢፈልግ ብዙ ዛፎችን ያደርግ ነበር።
ብዙ ዛፎችን አትብላ ይል ነበር። ግን ከዛ ሁሉ ዛፍ በኤደን ገነት ውስጥ ካሉት ስንት ነው አትብላ የተባለው? አንድ ነው። ይሄ ሰው እንዳይጠፋ እንደሚፈልግ አንዱ ማሳያ ይሆናል ብዬ አምናለሁ። ከዛ ሁሉ ዛፍ አንድ ነው አትብላ የተባለው። ስለዚህ አንድ መሆኑም ደግሞ ሰው ነፃ ምርጫ እንዳለው ማሳያ ነው፣ የወደደውን ማድረግ እንደሚችል። ያቺ ባትኖር ግን ጀስት ነፃ ምርጫ እንዳለው አይታወቅም። ዝም ብሎ ኤደን ገነት ውስጥ ያለ ምርጫው የሚኖር አይነት ያስመስላል። ያለ ምርጫው በቃ እዚህ ተፈጥሬያለሁ ምን ማድረግ እችላለሁ አይነት ነገር። ግን ያቺ ዛፍ መኖሯ ምርጫ እንዳለ ያሳያል ነው። ስለዚህ ሰው ምን አለው? ነፃ ምርጫ። እግዚአብሔር ነፃ ምርጫ አለው። እግዚአብሔር ያለውን ባህሪ ነው ያካፈለው እንግዲህ። ስለዚህ ነፃ ምርጫ እግዚአብሔር ስለመኖሩ ያውቃል። ሰውስ ሰልፍ ኮንሽስነስ ምንለው ስለመኖሩ ኤግዚስት ስለማድረጉ የሚያውቅ የሚረዳ እንደዚህ አይነት ባህሪያትን ነው። እና በመልካችን እንደ ምሳሌያችን እንፍጠር ሲል እነዚህን ነው እንጂ የሚያሳየው የሆነ እግዚአብሔር እንደኛ ሁለት እግር አለው ምናምን ከአፈር የተሰራ ነው የሚለውን አይደለም። ስለዚህ እግዚአብሔር ነው እያለ ያለው በምናችን በመልካችን ሲል ምን ማለቱ ነው? በመልካችን የብዙ ነው ነጠላ ነው? መልካችን የሚለው የሚያሳየው ብዙ ቁጥርን ነው የሚያሳየው። እንደ ምሳሌያችን እንደ ምሳሌያችን ሰውን በመልካችን እንደ ምሳሌያችን እንፍጠር ነው ያለው። ማን አለ ብሎ ነው የሚጀምረው? ተናጋሪው ማን ነው ብያችኋለሁ? እግዚአብሔር። ስለዚህ ብዙ መሆኑ ምንን ያሳያል በሚለው የተለያዩ አመለካከቶች እንዳሉ አይተናል አይደል? አንደኛው አመለካከት መላእክትን ሊሆን ይችላል። አብሮት ምኖች አሉ? አብሮት መላእክቶች አሉ። ስለዚህ እዛ ጋር ያሉትም መላእክቶች ነው ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው የሚል አመለካከት አለ። ይሄ አመለካከት አይሆንም። የማይሆንበት ምክንያት ምንድን ነው? በመፍጠር ስራው ላይ እግዚአብሔር ማንንም አላማከረም። እግዚአብሔር ከማን ጋር ተማከርኩ ይላል። እግዚአብሔር በመፍጠር ስራው ላይ በእንደዚህ አይነት ስራ ላይ የሌላ የፍጡር ተሳትፎ አያስፈልገው አንደኛው። እና ማንንም አላማከረም። እግዚአብሔር ብቻ ነው የፈጠረው። ሁለተኛው ደግሞ የማይሆንበት ምክንያት እዚህም በመልካችን እንደ ምሳሌያችን እንፍጠር ያለው በእኛ መልክ በእኛ ምሳሌ ነው አይደል ያለው። ስለዚህ በእኛ በሚለው ውስጥ መላእክት ካሉ ሰው የተፈጠረው በእግዚአብሔርና በመላእክት መልክ ነው። መላእክት ደግሞ በእግዚአብሔር መልክ አይደለም የተፈጠሩት። መጽሐፍ ቅዱስ በእግዚአብሔር መልክ ተፈጠረ የሚለው ማንም ብቻ ነው፣ ሰውም ብቻ ነው። መላእክትን አሳትፏል ካልን ስለዚህ በመልካችን ሲል እኛ የተፈጠርነው ሰዎች በእግዚአብሔርና በመላእክት መልክ ነው ማለት ነው። ያን ነገር መጽሐፍ ቅዱስ አያስተምረንም። የሚለን ብቸኛው ሰው በማን አምሳል ተፈጠረ ነው? በእግዚአብሔር አምሳል በእግዚአብሔር መልክ ተፈጠረ ነው። ስለዚህ መላእክት የሚለው ነገር ምን አይሆንም ነው? ያ አመለካከት አያስኬድም። እዚሁ ጥቅስ ላይ ደካማ ይሆናል ወይንም ይወድቃል ነው። ሁለተኛው ደግሞ ማጀስቲ የክብር ነገስታት ራሳቸውን እኛ እያሉ ከሚጠሩት አንጻር ነው የሚል አመለካከትም አለ። እኛ እያሉ ይጠራሉ ነገስታት፣ ያን በዛ አጠራር ነው የተጻፈው የሚል አመለካከት አለ። እና እሱ ማይሆንበት አንደኛው ምክንያት ከሌሎች እዚህ ጋር ዘፍጥረት ላይ ከምናያቸው ዘፍጥረት 1:6 ላይ እንፍጠር አይደል የሚለው፣ ዘፍጥረት 3:22 ላይ ደግሞ እንመጣበታለን። ከኛ እንዳንዱ ሆነ ይላል። ዘፍጥረት 11:7 ላይ ኑ እንውረድ ይላል። ስለዚህ ኑ እንውረድ ከኛ እንዳንዱ ሆነ ሲል አሁን ዘፍጥረት 3:22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ሲል የክብር ነው እንዴ? የክብር ያስኬዳል። እዚህ ላይ ከኛ እንዳንዱ ሆነ ማለት ዋን ኦፍ አስ ሆነ ነው። ስለዚህ አሉ የሆኑ አካላት ከነሱ እንደምን ሆኗል? እንዳንዱ ሆኗል። እነሱም መስሏል። ስለዚህ ከኛ እንዳንዱ ሆነ በክብር ማጀስቲክ አጠራር ላይ አያስኬድም። ሌላው ኑ እንውረድ ሲል ኑ እንውረድ ቋንቋቸውን እንደባልቀው ነው አይደል የሚለው።
11:7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው በሚልበት ይሄ የክብር እንዳልሆነ ሌሎች አካላትን እያወራ እንደሆነ እግዚአብሔር ያሳያል። ስለዚህ ከዛ አንፃር እዚህ ጋር የክብር ነው፣ እነዚህ ላይ ግን ሌላ አይነት ነው የሚለውም ብዙም አያስኬድም። ሌላኛው ደግሞ ያልተለመደ በተለይ በእስራኤል በጊዜው ይሄ መጽሐፍ በተጻፈበት ጊዜ ይሄ አይነት አጻጻፍ በሊትሬቸርሱም በአጻጻፉም ያልተለመደ ነው። በመካከለኛው ምስራቅ ያሉ ነገስታትም እንግዲህ ነገስታት በሚጠቀሙበት ስታይል ነው አይደል የተባለው፣ ያልተለመደ ነው። እንግዲህ ዘፍጥረት ላይ ፈርዖንን እናያለን። የነገስት መጽሐፍ ላይ የተለያዩ ነገስታት አሉ አይደል መጽሐፍ ቅዱስ ላይ፣ ግን እኛ ብሎ የተናገረ የለም ነው፣ ያልተለመደ ነው። በዛ ዘመን ይሄ መጽሐፍ በተጻፈበት ዘመን በዛ ጊዜ በሚኖሩ ነገስታት ያልተለመደ ነው እኛ እያለ ማውራቱ። መጽሐፍ ቅዱስ ሙሉ ብዙ ቦታ ነገስታት ባሉበት እኛ እያሉ አላወሩ። ግልጽ ነው አይደል? እኛ እያሉ በክብር አጠራር አላወሩም ነገስታት። እነ ፈርዖን ሌሎች ነገስታትም እነ ዳሪዮስ እኔ ህልም አይቻለሁ እያሉ ሲያወሩ ነበር። እኔ ህልም አየሁ እኛ የሚል ነገር አልተጠቀሙም። በመካከለኛው ምስራቅ እነ ግብፅ እዛ አይሁድ ያሉበት እነ እስራኤል እዛ አካባቢ ባለው ነገስታት እንደዛ ሲጠቀሙ አልተለመደም። በዛ ዘመንም ያልተለመደ ነው። በኋላ ቆይቶ የመጣ ባህል ነው እንትኑ ራሱ። እኛ ነገስታት ራሳቸውን እኛ ብለው መጥራታቸው ይሄ ማጀስቲክ አጠራር በኋላ ዘፍጥረት ከተጻፈ ከረጅም ጊዜ በኋላ የመጣ አጠራር እንደሆነ በግዞት ባሉበት ማለት ወደ በኋላ አካባቢ እስራኤል በግዞት ታስረው ከተፈቱ በኋላ አይደል ንጉስ አርጤክሲስ እኛ እያለ ያወራው መጽሐፍ ቅዱስ ላይ የምናገኘው አንዱ እሱ ነው። እና ከረጅም ጊዜ በኋላ በታሪክ ራሱ የምናገኘውም እንደዛ ነው። ስለዚህ በጊዜው በነበረው ሊትሬቸርስ ወይንም ስነ ጽሁፍ በቋንቋ አጠቃቀሙ አያስኬድም። ስለዚህ ምንን ያሳያል ከተባለ እግዚአብሔር ራሱ ነው እያወራ ያለው። በእግዚአብሔር ውስጥ ያሉ አካላት አሉ የእግዚአብሔርነት ባህሪ ያላቸው የሚለው ነው ሞር የሚያስኬደው። የእግዚአብሔርነት ባህሪ ያላቸው እንደዛ አይነት አካላት አሉ የሚለው ሞር ያ ዲፊኒሽን ሞር ያስኬዳል ማለት ነው ካሉት አመለካከቶች። እና ዘፍጥረት 3:22ንም ስናይ ጨርሰን እንመጣለን ነው። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ። እዚህ ጋር ደግሞ እግዚአብሔር አምላክ ሲያወራ ስለ አዳም ሲያወራ ምንድን ነው? ምንን ለማወቅ ከኛ እንደ አንዱ ሆነ የተባለው ከምን አንፃር ነው? መልካምና ክፉን ከማወቅ አንፃር ነው አይደል? ከእውቀት አንፃር ነው ብቻ ነው እንጂ ፍሬዋን በልቶ በመውደቁ እንደኛ ሆነ የሚል አንድምታ የለውም። እዚህ ጋር የተጻፈው መልካምና ክፉን በማወቅ ከሚለው አንፃር ነው። ስለዚህ መልካምና ክፉን ማወቅ ደግሞ የእግዚአብሔር ባህሪ ነው። እግዚአብሔር መልካምን ያውቃል፣ ክፉን ያውቃል። አዳም ፍሬዋን ሲበላ ፍሬዋን ከመብላቱ በፊት በመልካም ነበር የሚኖረው፣ ክፉን ኤክስፒሪየንስ አላደረገም ነበር። ፍሬዋን ከበላ በኋላ ግን ምን ሆነ? ክፉን በኢንፎርሜሽን ደረጃ ከማወቅ አልፎ በተግባር ኤክስፒሪየንስ አደረገው ማለት ነው። እግዚአብሔር መልካምና ክፉን ለማወቅ ኤክስፒሪየንስ ማድረግ አይጠበቅበትም። እግዚአብሔር ስለሆነ ሁሉን አዋቂ ስለሆነ ያውቃል። አዳም ግን ክፉን ለማወቅ ምን ማድረግ አለበት? ኤክስፒሪየንስ ለማድረግ ማድረግ አለበት ያንን ነገር። ያንን ሲያደርግ ክፉን ወደ ማወቅ እንደመጣ ከዛ አንፃር እንትን የሚል ነው። ሌሎች አመለካከቶች አሁን እንደተባለው መላእክትን እያለ ነው ከኛ መሃል እንዳንዱ ሆነ እያለ ነው የሚለውም አያስኬድም። መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ሲል እግዚአብሔር ራሱን ከመላእክት ጋር አድርጎ ነው ከኛ እንዳንዱ ሆኗል የሚለው። መላእክትን ለማለት ከፈለገ በቀላሉ ምን ማለት ይችላል? እንደናንተ ሆነ። መልካምና ክፉን ለማወቅ እንደናንተ ሆነ ማለት ይችላል። ከዛ በተጨማሪ እግዚአብሔር በዛ ደረጃ ራሱን ከመላእክት ጋር አመሳስሎ አውርዶ አያቀርብም ነው።
ከመላእክት አንፃር እያወራ ነው ለሚለው። በክብር ነው ለሚለው ደግሞ በክብር ለሚለው አያስኬድም አይደል? ብዛት እንዳለ ያሳያል። ይሄ የቁጥር ብዛት እንዳለ ከኛ የሚለው የቁጥር ብዛት እንዳለ ግልጽ ነው እዚህ ጋር። ስለዚህ የክብር አጠራር ነው የሚለውም አያስኬድም። ሶስተኛ የሆነ አመለካከት ደግሞ ሰይጣንን ነው ያለው የሚለው አለ አይደል? ሰይጣንን ነው ያለው እዚህ ጋር የሚል አስተሳሰብ አለ። ነገር ግን የአስተሳሰብ የማይሆንበት ምክንያት ምንድን ነው? ሰይጣን ከኛ እንዳንዱ ሲል ግሩፕን ነው አይደል የሚያሳየው? የኛ ግሩፕ አይነት ሆነ ነው። እግዚአብሔር ሰይጣንን የኛ ግሩፕ አይነት ብሎ እንዴት ያስገባዋል ነው ሲጀምር። ሰይጣን ድሮ ነበር። ነገር ግን ምን ሆኗል? አዳም ያንን እንትን ባረገ ጊዜ ተጥሏል። የእግዚአብሔር ቡድን አይደለም፣ ወይንም ከመላእክቶቹ ጋር አይደለም። ስለዚህ ከኛ እንዳንዱ ሆነ የሚለው በዛ አያስኬድም። ምናልባት ከኛ ጋር ከነበሩት እንዳንዱ ሆነ ቢል ምናልባት ያስኬድ ነበር። ነገር ግን ከኛ እንዳንዱ ሆነ ሲል አሁን ነው አይደል የሚያሳየው? ከኛ እንዳንዱ ሆነ ሰይጣን ነው የሚለው አያስኬድም። ስለዚህ ካሉት አሁንም ከኛ እንዳንዱ ሆነ ሲል የእግዚአብሔርነት ባህሪ የሚያሳይ ነው፣ መልካምና ክፉን ማወቅ። ስለዚህ እግዚአብሔር ከአንድ በላይ አካላት እንዳሉ በእግዚአብሔር ወይንም በጋድ ሄድ ውስጥ ከአንድ በላይ አካላት እንዳሉ የሚያሳይ ነው የሚለው ተረጓጎም ያስኬዳል። ዘፍጥረት 11:7 ላይ ኑ እንውረድ። እንግዲህ የባቢሎን ሰዎች ግንብ ሲገነቡ ነው አይደል? የባቢሎን ግንብ ሰማይ የሚደርስ ግንብ ሲገነቡ ምንድነው የግንቡ ዓላማ? እግዚአብሔርስ መጥቶ ያንን ነገር እንዳይሰራ ያደረገበት ፈርቶ ነው? ወደሱ እንዳይደርሱ ፈርቶ? እንደዛ አይደለም። መቼም አይደርሱም። በዚህ ፊዚካሊ የሚደረስ ነው እንደ እግዚአብሔር። ነገር ግን ምንድነው ከተባለ ዓላማቸው ምንድነው? እነዚህ ሰዎች ስማችንን እናስጠራ ነው። የራሳቸውን ስም ማስጠራት ነው የነዚህ ሰዎች ዓላማ። ስለዚህ በዓለም ሁሉ ስማችን ይታወቅ። ይሄ ደግሞ ምንድነው? እግዚአብሔርን የሚጋርድ ነው ማለት ነው። ብቸኛ በቃ መመለክ ያለበት በዓለም ላይ መታወስ ያለበት ማን ነው? እግዚአብሔር ነው። የሚጋርድ ነገር መኖር የለበትም እግዚአብሔር። ነገር ግን እነዚህ ሰዎች ስማችንን እናስጠራ የዓለም መነጋገሪያ እንሁን ብለው ነው የጀመሩት። እግዚአብሔርም አየ። ከዛ ሌላኛው ደግሞ እዛ ህንፃ ውስጥ አይ ቲንክ ለመኖር አይነት ነው እና እግዚአብሔር ብዙ ተባዙ ምድርም ሙሏት አይደል ያለው። ሰው ግን ከዛ በተቃራኒ ሰብሰብ ብሎ እዚህ ጋር የሚገርም ህንፃ ነበር። ስታዩ ብዙ እንትኖችን መሸከም የሚችል ነው። በጣም ሰፊ እንደ ከተማ በጣም ትልቅ ከተማ አይነት የሆነ ህንፃ ነው። የሆነ ተራ ጠባብ የሆነች አይደለም እና ብዙ ህዝቦችን መያዝ የሚችል አይነት ህንፃ ነው ሲሰሩ የነበሩት እና ከእግዚአብሔር ዓላማ ተቃራኒ ነው። ብዙ ተባዙ ምድርንም ሙላት ተበተኑ ነው። እነሱ እዚህ ጋር ሰብሰብ ብለው እና እንደዛ አይነት እይታም አለ። ዞሮ እግዚአብሔር ያ መልካም እንዳልሆነ ስላወቀ ኑ እንውረድ፣ ያንን ነገር እንዳይሰሩት በዚያ ቋንቋቸውን እንደባልቀው አንዱ ሌላውን እንዳይሰማው። ስለዚህ ኑ እንውረድ ሲል የመጀመሪያው አመለካከት መላእክትን ነው። መላእክትን ለምን ይጠራል? ሲጀመር ቋንቋ ለመደባለቅ እንዲያግዙት ነው። የማያስኬድ ነው አይደል? በኋላም ከዛ ከተደባለቀ በኋላ እግዚአብሔርም ከዚያ በምድር ላይ ሁሉ በተናቸው። እግዚአብሔር ነው በተናቸው የሚለው እንጂ ተባብረው ከመላእክት ጋር የተሰራ ስራ አይደለም። እንደዛ አይነት ሐሳብም የለውም። ሁለተኛ ደግሞ የክብር አጠራር ነው እንዳንል ኑ የሚል አለ አይደል? ኑ እንውረድ የሚል ኑ ሲባል ሌሎች አካላት አሉ ማለት ነው። ስለዚህ የኛውም ክፍል የእግዚአብሔር ውስጥ ወይንም የእግዚአብሔርነት ባህሪ ያላቸው የተለያዩ አካላት እንዳሉ ማሳያ ነው የሚል አለ እና ዘፍጥረት 1:26 ላይ የረሳሁት አንድ አመለካከት እግዚአብሔር ከራሱ ጋር ተማከረ የሚልም እነዚህ ክፍሎች ላይ ከራሱ ጋር ተማክሯል፣ ተነጋግሯል የሚል አባባል አለ። ለምሳሌ እኛ ሰዎች እንደ ምሳሌ የሚጠቀሙት ይሄን አመለካከት የሚያራምዱ እኛ ሰዎች ከራሳችን ጋር እንናገራለን። መዝሙረ ዳዊት ላይ ነፍሴ ሆይ እግዚአብሔርን ባርኪ እንደሚለው አይነት ነፍሴ ሆይ እግዚአብሔርን ባርኪ እያለ ከራሳችን ጋር እንናገር፣ እንደዚህ ላርግ አላርግ ብለን እንማከራለን። ስለዚህ እግዚአብሔርም እንደዛ ከራሱ ጋር ተማክሯል።
የሚል እንትን አለ። ከዛ አንፃር እኛ ራሳችን እንደዚህ አይነት ነገሮችን ለምሳሌ የሆነ ማንበብ ከፈለግን እስኪና ሄደን እናንብብ እንላለን። ራሳችንን ምንማከረው እንደዚህ ሐሳብ እናስባለን። ነፍሴ ሆይ እግዚአብሔርን ባርኪ ማለት ነፍስ በአይምሮአችን በማስተዋል እናመስገን ነው። እግዚአብሔርን በማስተዋል ከልባችን እናመስግን ከሚለው አንፃር ነው። ግን ነፍሴ እስኪ ነይ ሻይ ጠጥተን እንምጣ አይነት ነገር የሆነ ስራ ለመስራት እንደዛ እንልማ። የሆነ ተግባር ከማድረግ አንፃር እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን እስኪ ወደኛ ወደ ተግባር ስናስገባው የማይሄድ ነው። እስኪ እንደዚህ ነገር እናድርግ፣ እስኪ ዛሬ ደግሞ ቁርስ እንብላ አንልም። ራሳችንን ልብላ ነው አይደል ምንለው? እስኪ ዛሬ ቁርስ መብላት አለብን፣ ሻይ እንጠጣ፣ ወጣ ብለን እንግባ ምናምን። ይሄ አያስኬድም። ከራስ ጋር መማከርም አለው አይነት አለው። ግን ከራስ ጋር ስንማከር እንደ ሌላ አካል እንዳለ እያሰብን አይደለም። እዚህ ጋር ግን እግዚአብሔር እያወራ ያለው ሌላ አካል እንዳለ አይነት ነው። ግልጽ ነው አይደል? ሌላ አካል እንዳለ አይነት ነው እንጂ አንድ ሰው ከራሱ ጋር እንደሚማከር አይነት አይደለም። እንፍጠር ሲል ፕሉራል ነው፣ ብዙ ነው። እናድርግ አንልም መቼስ። እስኪ እናድርግ፣ እስኪ እንብላ፣ እስኪ የሆነ ስራ እንስራ እንልም ብቻችንን። ይሄ የሆነ ከራስ ጋር መማከር በሚለው አያስኬድም። ስለዚህ ያ እይታ በተለይ የኛው እይታ በጣም ከእይታዎቹ ሁሉ የተመታ አይነት እይታ ነው ብዬ አምናለሁ። እነዚህ ናቸው ጥያቄ። አሁን እንዳልከው በዚህኛው አመለካከት ሌላም ይህን ትክክል በቅሼ የኛውን አመለካከት ነው ያወራል እና ከራሱ ጋር ይማከረ ልክ አንተ እንዳልከው ከራስ ጋር እንደምታወራ አይነት ነገር። ሌላው ደግሞ ከላይ ወርዷል ይላል። ከላይ እግዚአብሔርም ወርዶ ምድሪቷን ጎበኘ። ምድር ወርዶ ምድሪቷን ጎበኘ። ከዛ በኋላ ታች ያለውን 12 ላይ ነው ስንት እንደሆነ ወርዷል ይላል። ወርዶ ምድሪቱን ጎበኘ እግዚአብሔርም እያለ ከዛ እዛ ጋር የአንድ አይነት ተናግሮ በምን እንትን ነው እዚህ ጋር መጥቶ ደግሞ የሶስት አካልን መግለጫ የሚሰጠው እያለ እየተከራከረ ነው። እሺ አንድም ሶስትም መሆኑ አንድ ሆኖ መናገሩ አንድነቱን የሚያሳይ ነው። አንድነቱን ለማሳየት ቤስት ማሳያ ነው ብለን መውሰድ እንችላለን። ምክንያቱም እግዚአብሔር ስንት ነው? እግዚአብሔርን ሶስት ነው አላልንም አይደል? እኛ ወይንም ከአንድ በላይ ነው አላልንም። እግዚአብሔር አንድ ነው። እግዚአብሔር አምላክም አለ ነው አይደል የሚለው በሲንጉላር ነው አንድ። ይሄ አምላክ አንድ መሆኑን ያሳያል። እናድርግ፣ እንፍጠር በመልካችን እንደ ምሳሌያችን ሲል ደግሞ ከአንድ በላይ አካላት በአንዱ እግዚአብሔር ውስጥ ከአንድ በላይ አካላት እንዳሉ ወይንም አንድ አምላክ ውስጥ ከአንድ በላይ የአምላክነት ባህሪ ያላቸው አካላት እንዳሉ ያሳያል። አንድ መሆኑ አንድነቱን ያሳያል። እግዚአብሔር ወይንም አምላክ አንድ እንደሆነ ያለው ስንት አምላክ እንደሆነ አንድ አምላክ እንደሆነ ያንን አንድ የአምላክነት ባህሪ ግን ሼር ያደረጉ የተለያዩ አካላት እንዳሉ በመልካችን። ስለዚህ እኛ የተፈጠርነው በአንዱ በእግዚአብሔር መልክ ነው አይደል? በመልካችን ሲል ኦኬ ከአንድ በላይ አካላት አሉ። ምኑ አንዱ እግዚአብሔር ከአንድ በላይ አካላት አሉት ወይንም ደግሞ አንዱን የእግዚአብሔርነት ባህሪ ሼር ያደረጉ ከአንድ በላይ አካላት አሉ በመልካችን እንደ ምሳሌያችን ስለምን ኑ እንውረድ ማለቱ በኋላም ወረደ ማለቱ ችግር የለውም። ወረደ ሲል እግዚአብሔር ወረደ ነው። ስንት እግዚአብሔር ነው? አንድነቱን ያሳያል። ኑ እንውረድ ሲል ደግሞ እንደዛ እንደውም ወረደ ይላል አይደል? አንድ መሆኑን ያሳያል። ግን ስቲል ምን ብሎ ነው? ኑ እንውረድ ብሎ ነው። ስለዚህ አሁን ይሄ ለነሱ ራሳቸው ጥያቄ ይሆንባቸዋል። እንዴት ኑ እንውረድ ብሎ እንዴት ወረደ ይላል? ከሱ ጋር የወረዱ አካላት የት ገቡ? መላእክት ነው ካሉ የት አሉ? ወረዱ ነው አይደል መሆን ያለበት? ወረደ ሲል ስቲል የወረደው ስንት አምላክ ነው? አንድ አምላክ መሆኑን አንድነቱን ያሳያል። ኑ እንውረድ ከኛ አንዱ ሆነ ሲል ደግሞ ከአንድ በላይ አካላት እንዳሉ የሚያሳይ ነው።
አያወዛግብም። ሌላው ደግሞ በመልካችን እንደ ምሳሌያችን በምንበት ጊዜ እግዚአብሔር ስንት መልክ አለው? እሺ በመልካችን እኛ ስንት መልክ አለን? የተለያየ በመልክ የሚለው ነገር አልገባችሁም ማለት ነው። ቀደም ያወራሁት ስለዚህ እዚሁ ጋር በመልካችን እንደ ምሳሌያችን ሲል መልክ ምንድነው? ምሳሌ ምንድነው ሲል ያስረዳሁት ምንድነው? ይሄ ፊዚካልን ነው እንዴ? እግዚአብሔር እንደኛ ቆሞ ይራመዳል? መልካችን እንደ ምሳሌያችን ሲል የእግዚአብሔር የራሱን ባህሪ ሼር ያደረገን አለ። መግዛት፣ ነፃ ምርጫ፣ እንደዚህ አይነት ያሉ ነገሮችን እንደ ነፃ ምርጫ፣ እንደ መግዛት፣ እንደ ምክንያታዊነት፣ ስለራስ ማወቅ፣ ማመዛዘን ከሱ የተቀበልናቸው ባህሪያት አሉ ነው። ግልጽ ነው አይደል? ስለዚህ መልክ ሲል ስለዚህ ሁላችንም በመልክ አንድ ነን ማለት ነው። እንደዚህ ክፍል በመልክ በምሳሌ ምንድነው? አንድ ነን። ያ ማለት ነፃ ምርጫ እኔም አለኝ አንተም አለ። ለኔ ያለኝ ካንተ የተለየ ነው። ግልጽ ነው። አንድ ባህሪ አለን የሚለው እንደማለት ነው። አንድ የሰውነት ባህሪ አለን አይደል? ነፃ ምርጫ አለን፣ ምክንያታዊነት አለን። እኔ ጋር ያለው ምክንያታዊነትና አንተ ጋር የትኛው የተሻለ ነው የሚባል የለም አይደል? ምንድነው? ምክንያታዊነት አለ። ነፃ ምርጫ እኔ ጋር ካለውና አንተ ጋር ካለው የቱ ይሻላል? ያው ነው። ስለዚህ በመልካችን ሲል ያን ነው እንጂ የሆነ በየትኛው መልክ ነው፣ በአብ ነው፣ በወልድ ነው፣ በመንፈስ ቅዱስ ነው የሚባል አይደለም። የእግዚአብሔርነትን እግዚአብሔር ሼር ያደረገ የራሱ ባህሪ አለ ከሚለው አንፃር ነው። አንድ መልክ ነው ያለው። እሺ ቀደም አንድ አይሲቲስ ላይ ኢንፍተር የሚለው ቃል አሁን የሚል ቃል አያሳይም ወይ? ለምሳሌ አሁን እኔና ቢኒ ቤት ለመስራት ቢኒና ቤት እንስራ እንላለን። ልክ እንደዛ የሚክር ቃል አያመለክትም ወይ? ኢንፍተር የሚለው ቃል እንፍጠር። ኦኬ ሰውም በመልካችን እንደ ምሳሌያችን እንፍጠር። አዎ በይሄ በስላሴ ውስጥ ያለ መማከር ብለን እንወስደዋለን። ካውንስል በስላሴ ውስጥ ያለ መማከር፣ በእግዚአብሔር አካላት ውስጥ ያለ መማከር ብለን እንወስደዋለን። እሺ እንደዛ ከሆነስ ባይብል ውስጥ እግዚአብሔር ከማን ጋር ተማከረ የሚል ብዙ ቦታዎች አለ ሲያስለምዱና ማለት ነው። ስለዚህ ከዛ ጥቅስ ጋር ክፍል እንዴት ማስታረቅ እንችላለን? ጥያቄ እስቲል ስንት እግዚአብሔር ነው ያለው? አንዱ እግዚአብሔር ነው አይደል? ከማን ጋር ተማከረ ሲል ከሌሎች ፍጡር ከሆኑ ነገሮች ጋር ወይንም እግዚአብሔር ካልሆኑ ነገሮች ጋር አልተማከረም። ለምሳሌ ዓለማትን የፈጠረው ስንት እግዚአብሔር ነው? አንድ እግዚአብሔር ነው ብለን ግን እቅድ አውጪ አብ እቅድ አውጪ እንደሆነ፣ ወልድ ደግሞ እቅዱ የሚፈጸምበት፣ መንፈስ ቅዱስ ኃይል የሚያደርግ እንደሆነ እናውቃለን። የሰው ልጅን ከሞት ያዳነው ስንት እግዚአብሔር ነው? አንድ ብለን ደግሞ የሥራ ድርሻ አለ አይደል? የሥራ ድርሻ መኖሩ ከአንድ በላይ አያደርገውም ነው። ስለዚህ እዛ ኢሳያስ ላይ የተወራው እግዚአብሔር ከማን ጋር ተማከረ? ከሌሎች አካላት ጋር እንጂ እግዚአብሔር ከራሱ ጋር ወይንም የስላሴ የእግዚአብሔርነት ባህሪ ካላቸው አካላት ጋር አልተማከረም ለሚለው አይሆንም። ከሌሎች አካላት ጋር እስቲል ስንቱ አምላክ ነው ያንን የፈጠረው የሰው ልጅን ፈጠረ የምንለው? አንዱ እግዚአብሔር ወይንም አንዱ አምላክ ነው። ስለዚህ ከራስ ውጪ ካለ ነገር ጋር ከሱ ነገር ጋር አይሆንም። መማከር ሲባል አምላክ ካልሆነ ወይንም የአምላክነት ባህሪ ከሌለው ከሌላ ፍጡር ጋር ከሚለው አንፃር ነው የሚያስኬደው። እሺ መጽሐፍ ቅዱስ ላይ እግዚአብሔር ለምንድን ነው ስሪ ፐርሰን እንደሆነ ግልጽ አድርጎ የማይናገረው? መጽሐፍ ቅዱስም እግዚአብሔር ሶስት አካላት አለው ብሎ ማያስተምረው? ሶስት አካላት አለው የሚለውን ቃል በቃል ነው የፈለግከው? ብዙ ነገር እኮ ቃል በቃል ያልተጻፈ አለ። በግልጽ እንደዚህ ቃል በቃል ያልተጻፈ ነገር ግን ያለ የምታውቀው አለ። ከዚህ በፊትም እንደምናውቀው እግዚአብሔር ለምን እያንዳንዱን ኃጢአት ይሄን ማድረግ ልክ አይደለም እያለ አልጻፈም ወደ ማለት ልመጣ ነው። ጫት መቃም ኃጢአት አይደለም የሚል አልተጻፈም መጽሐፍ ቅዱስ።
ኃጢአት ነው የሚል ማለት ነው። ወይንም ደግሞ የዝሙት ስዕሎችን የወሲብ ስዕሎችን መመልከት ኃጢአት ነው ብሎ አልጻፈም። ስለዚህ ችግር የለውም ላድርግ ወይ ስንል ከነዛ ጋር የተዛመዱ የሥነ ምግባር ትምህርቶች አሉ አይደል? ከዛ አንጻር ኃጢአት እንደሆነ እናውቃለን። ስለዚህ እግዚአብሔር ቃል በቃል 3 አካላት ናቸው ያሉት፣ አብ አለ፣ ወልድ አለ፣ መንፈስ ቅዱስ እያለ 3 የሚለውን ነገር እንትን አላረገም እንጂ አብ ፐርሰን እንደሆነ፣ ወልድ ፐርሰን እንደሆነ፣ መንፈስ ቅዱስ ፐርሰን እንደሆነ በግልጽ ጽፏል። 3 ለምን አላለም ካልክ አንድ አካልም አላለም። 3 አካል ለምን አላለም ለሚለው ጥያቄ በነገራችን ላይ አንድ አካልም አላለም። አንድ አምላክ አለ፣ እሱ ግልጽ ነው አይደል? አንዱ አምላክ አንድ አካል ነው፣ 3 አካል ነው ያለው። አንድ አካል አላለም። አንድ አካል የሚለው ኤፌሶን 4:4 ስለ ቤተ ክርስቲያን ነው እንጂ ስለ እግዚአብሔር አይደለም። አንድ አካል ብሎ የተጻፈበትም የለም። ስለ ቤተ ክርስቲያን ነው። አንድ አካል አለ እኮ ብዙ ብልቶች ነን፣ አንዱ አካል ላይ ተገጥመናል አይደል የሚለው ቤተ ክርስቲያን እኮ ነው። ዓለም አቀፍ ቤተ ክርስቲያን አካሉ ግን አንድ ነው። እዛ አካል ላይ ክርስቶስ ላይ የመጣን ምን ሆነናል? ተገጥመናል። የአካሉ ራስ ክርስቶስ ነው ይላል። አካሉ ቤተ ክርስቲያን ናት ይላል ኤፌሶን ምዕራፍ 1 ላይ መሰለኝ። ተመሳሳይ ነው። እዛ ኤፌሶን ላይ ካለው ጋር ቆሮንቶስ ላይ ያለውም አይዲያው ምንድነው? አካል አንድ እንደሆነ ብዙ ብልቶች እንዳሉት እኛም ብዙ ስንሆን በክርስቶስ አንድ ነን፣ አንዱ አካል ላይ ተገጥመናል ሲል የሚያሳየው እግዚአብሔርን ሳይሆን ቤተክርስቲያንን አንድ መሆናችንን ነው የሚያሳየው። ግልጽ ነው አይደል? ያ የአካሉ ራስ ደግሞ ማን ነው? ክርስቶስ ነው። ያንን ነው የሚያሳየውና አንተ እያልከኝ ያለው ምንድን ነው ያልከው? እግዚአብሔር ለምንድን ነው ራሱን አሁን እኛ ስንማር 3 አካላት ብሎ ያልገለጸው? 3 አካላት ተብሎ ያልተጻፈው ለምንድን ነው? 3 አካላት በግልጽ እንትን ብሏል፣ በግልጽ ተገልጧል። አብ፣ ወልድ፣ መንፈስ ቅዱስ የሚለው 3 አካል ማለት ወይንም 3 ፐርሰን ማለት ሌላ ታምር የለውም። አብ ማንነት አለው፣ ወልድ ማንነት አለው፣ መንፈስ ቅዱስ ማንነት አለው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው የሚለው አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ይሄንን መጽሐፍ ቅዱስ በግልጽ አያስተምርም። ይሄን እንደሚያስተምር ጥቅስ አለ። መጽሐፍ ቅዱስ በግልጽ እንደሚያስተምር አብ ወልድ እንዳልሆነ፣ ወልድ መንፈስ ቅዱስ እንዳልሆነ፣ መንፈስ ቅዱስ አብም ወልድም እንዳልሆነ በግልጽ እስከ ጻፈልን ድረስ እያንዳንዱ አካላት ደግሞ ማንነት ካላቸው ያ ማለት ሰልፍ ኮንሺየስ ከሆኑ መኖራቸውን ያውቃል አይደል? አብ መኖሩን ያውቃል። ወልድስ መንፈስ ቅዱስስ ካወቀ ነፃ ምርጫ ካለው ቀደም ያልናቸው አይነት ባህሪያት ፍቃድ ካለው ዕውቀት ካለው ያ ነገር ፐርሰን ነው ማለት ነው። ፐርሰን ከሆነ አንዱ ሌላውን ካልሆነ ስንት ሆነ ማለት ነው? ወደድክም ጠላም 3 ሆነ። አሁን 3 አይደለም የሚለውን ማምጣት ነው። አብ ወልድ ነው፣ ወልድ መንፈስ ቅዱስ ነው የሚለውን ከመጽሐፍ ቅዱስ ማምጣት ነው። መጽሐፍ ቅዱስ 3ቱም የተለያዩ እንደሆነ ከነገረ 3 ብሎ መንገር አይጠበቅበትም ነው ጥቅስ እስካለ ድረስ። ነገር ኖሮ የተሻለ ነው። እንደዚህ አሁን መለያየት አይኖርም። ብዙ ነገር አልተነገረም ነው። ከዛ አንፃር ከወሰድክ አስፈላጊ ጉዳይ ነው። ስለ እግዚአብሔር ብዙ አስፈላጊ ነገር አልተነገረም። ለምሳሌ የኢየሱስ አምላክነት እና ሰውነት ተቀላቅሎ ነው ተነጣጥሎ ነው የሚለው ነገር ተነግሮናል። ኢየሱስ አምላክም ሰውም ነው ተብሎ ተጠቅሷል። ግን ደግሞ ከዛ ጥቅሶች ደግሞ አሉ አምላክም ሰውም መሆኑን የሚያሳዩ። አምላክነቱና ሰውነቱ ግን ተነጣጥሎ ነው ያለው ተብሎ አልተጻፈም። ተቀላቅሎ ብዙ ወሳኝ ነገር ቃል በቃል አልተጻፈም፣ ግን ጥቅሶች አሉ። ስለዚህ ለምን 3 አልተባለም ካልን ወደ ብዙ ነገር ነው የምንሄደው። ለምን ይሄ እንዲህ አልተባለም፣ ለምን ይሄም በግልጽ እንዲህ አላለም እያለን እንድንሄድ ነው። በግልጽ ኦልሬዲ 3 ብሎ በቁጥር ባያስቀምጥም በግልጽ አስቀምጦታል። ስለዚህ በግልጽ የተቀመጠውን ነገር
ከዛ የበለጠ ማረጋገጫ ፈልጋለሁ ካለን እሱ ሞኝነት ነው። እሺ እግዚአብሔርን ባህሪ የተካፈሉት ሶስት አካላት ላይ አይተናል እና እኛም በእግዚአብሔር ምሳሌ ተፈጥረናል ስንል ያን የእግዚአብሔርን ባህሪ ተካፍለናል ስንል አራት አይሆንም ወይ? እግዚአብሔርን ባህሪ የተካፈሉት አራት አካላት እንዳሉ ለማሳየት እንችላለን። ኦኬ እኛ በእግዚአብሔር መልክና አምሳል ከተፈጠረን የእግዚአብሔርን ባህሪ ከወሰድን የእግዚአብሔርነት ባህሪ ያላቸው አካላት አራት አልሆኑም ወይ የሚል ጥያቄ ነው። እኛ ሙሉ በሙሉ አይደለም ሙሉ እግዚአብሔር አልሆንም ብያለሁ ቅድምም ሳወራ። እግዚአብሔርን ግማሽ ከሆነ የእግዚአብሔርን ባህሪ ተካፈለን ማለት ነው። እግዚአብሔር የማያስነካው ነገር አለ። እግዚአብሔር ሙሉ ባህሪውን አይደለም በራሱ መልክ ይፍጠረን እንጂ ሙሉ በሙሉ በራሱ መልክ አይደለም የፈጠረን። ለምሳሌ በቀላሉ አዳም የተፈጠረ ቀን ነው ህይወቱ የጀመረው። እግዚአብሔር ጅማሬ የለውም። በዚህ ይለያያሉ። ስለዚህ ዘላለማዊነትን ለአዳም አልሰጠውም ከዘላለም በፊት መኖርን። ስለዚህ እግዚአብሔር በመልኩ ፈጠረን ስንል እነዚህ ቅድም ያልኳቸው ባህሪያትን አካፈለ ነው እንጂ ሙሉ ባህሪያቱን የሱን ለኛ ሰጠ ማለት አይደለም። እንደዛ ከሆነ እኛ ሌላ እግዚአብሔር ልንሆን አራተኛ አካል ልንሆን እንደዛ አይደለም የሚሆነው። ግን ያካፈለን ባህሪያት አሉ፣ የማይነኩ ደግሞ ባህሪያት ያላካፈለን ባህሪያት አሉ። ከዛ መግዛትን ራሱ ሙሉ በሙሉ እንድንገዛ አይደለም። ያ ማለት ሙሉ ገዢ አድርጎ አይደለም አይደል እንትን ያደረገን እንደ እግዚአብሔር አይደለም የሚሆን ነው። በፍጥረት ሁሉ ላይ ነው መግዛትን የሰጠን። ከዛ በኋላ አዳም ኤክሰርሳይዝ ያደርግ የነበረው ፍጥረትን ሁሉ ስም ያወጣላቸው ነበር የሚለው ያንን ኃይሉን መለማመድ እንደጀመረው እንዲገዛ፣ እንዲያርስ፣ እንዲያስተዳድር ነው የሾመው። ስለዚህ ፍጥረትን ማኔጅ እንዲያደርግ ነው የፈጠረው ነው በፈጠረው ነገር ላይ ነው እንጂ እንደ እግዚአብሔር አይደለም። ግን ምንድነው ኤክሰርሳይዝ የሚያደርገው ፓወር አለ። ለምሳሌ ጠቅላይ ሚኒስተር በኢትዮጵያ ብናይ ጠቅላይ ሚኒስተር ይገዛል አይደል ሀገሪቷን። ታች ወርድ ደግሞ የቀበሌ መሪም ይገዛል። መግዛቱ ግን እንደ ጠቅላይ ሚኒስተር ነው የቀበሌው አይደለም። ግን ስቲል መሪ ነው አይደል የሚባለው። አስተዳዳሪ መሪ ባለበት ቦታ መሪ ነው። ሁለቱንም የሚያመሳስላቸው ምንድነው? ጠቅላይ ሚኒስተሩም መሪ ነው፣ ይሄኛውም መሪ ነው። ግን እንትኑ ስልጣኑ እኩል ነው። እሺ ስለዚህ ሙሉ በሙሉ አልወሰድንም ማለት ነው። እግዚአብሔር አልተጋረንም ማለት ሙሉ በሙሉ የእግዚአብሔርን ባህሪ አልወሰድንም አላለም። እዛ ቦታ በመልካችን በምሳሌያችን እዛ ባይል እዚህ በተግባር እያየን ነው። አዳምን አየን እኮ በተግባር እኛን ራሳችንን ማየት ነው እግዚአብሔር እንዳልሆነ። እና የቤተ ክርስቲያን አባቶች ይሄ ክፍል እነዚህ ክፍሎች ስላሴን ያስተምራል ወይንም የስላሴ አይዲያ አለው ብሎ የሚያስቡ የቤተ ክርስቲያን አባቶች አሉ። እንግዲህ የሆነን እንትን ስናጠና ታሪክንም የሆነን ርዕስ ስናጠና ከኛ ቀድመው ያሉ አባቶች ምን አሉ የሚለውን ማጥናት አለብን። ምክንያቱም እኛ ከክርስቶስ በኋላ ስንት ዓመት በኋላ ነው ያለነው? 2000 ምናምን ከ2000 ዓመት በኋላ ነው ያለነው። ለነ ጳውሎስ ለደቀ መዛሙርቱ የቀረቡት ሰዎች ደግሞ ከኛ የተሻለ ወደ እውነቱ የቀረቡ ናቸው። ስለዚህ ዋናው መሰረታችን ምንድነው? መጽሐፍ ቅዱስ ነው። ከዛ በኋላ አባቶችን ማየት አለብን። የጥንቷ ቤተክርስቲያን ምን ትል ነበር? የጥንቷ ቤተክርስቲያን ውስጥ ያሉ አባቶች ምን ይሉ ነበር? የሆነ ጥቅስ ላይ የሆነ ርዕስ ላይ ያንን ማየት ማነጻጸር አለብን። ዋናችን ግን ምን ሆኖ መጽሐፍ ቅዱስ ምን ይላል የሚለው። ስለዚህ የትኛውንም ትምህርት ስንቀበልና ስንጥል የመጀመሪያው የበላይ ማን ነው? መጽሐፍ ቅዱስ ነው። ከዛ በኋላ ለዛ ዘመን ቀርበው ያሉ አባቶች የቤተ ክርስቲያን አባቶች ምን አሉ? ከነ ጳውሎስ የተቀበሉ ናቸው አይደል? ከነ ጳውሎስ ወንጌል እየተወራረሰ በቅብብል ነው የመጣው። እነሱ ምን አሉ የሚለውን ነገር ማጥናት አለብን። በዛ በታሪክ ውስጥ ምንም የሌለ ነገር የሆነ ዓመት ላይ ብቅ ካለስ
ያንን ትክክል ነው ብለን ማመን እንችላለን? አሁን እንደተባለው ኦንሊ ጂሰሶች እንደሚያደርጉት ማለት ነው። ኦንሊ ጂሰሶች ጥምቀት በኢየሱስ ስም ነው ብለው ተነሱ። በ2000 ዓመት ታሪክ ውስጥ የሌለ ነው። አንድ ሰው በታሪክ አልተመዘገበም በኢየሱስ ስም ሲያጠምቅ። ስህተት መሆኑን በቀላሉ ከዛ መረዳት ይቻላል። እንዴት ያ ጋብ ተፈጠረ? እንዴት አትሊስት አንድ አባት ያንን ነገር አላመነም? በዛ በ2000 ዓመት ታሪክ ውስጥ እንዴት አንድ ሰው አላስተማረም? ዛሬ ተገልጦልኛል ብለህ ስትነሳ ሌላም ይነሳል እኮ ከዚህ በኋላ አይ ትክክለኛው ነገር ይሄ ነው ብሎ ሲነሳ ምንድነው ማድረግ ያለብን? አንደኛ መጽሐፉ ምን ይላል ነው። ሁለተኛ በታሪክ ውስጥ አባቶች ያስተምረዋል ወይ? ቤተክርስቲያን ስታስተምር ነበር ወይ? ስለዚህ አሁን በእነሱ አባባል በኢየሱስ ስም ያልተጠመቀ 2000 ዓመት ሙሉ ቤተክርስቲያን የለችም ነበር ማለት ነው። ቤተክርስቲያን በማን ስም ስታጠምቅ ነው የኖረችው? በአብ በወልድ በመንፈስ ቅዱስ ስም። ለ2000 ዓመት አማኝ አልነበረም። የቤተክርስቲያን ታሪክ የዛሬ 50 ዓመት ነው የጀመረው አይነት ነው። ያ ራሱ ከፍተኛ ውድቀት እንደሆነ ማየት ይቻላል። የሰማያዊ ስጋ አስተምሮም አለ። እሱ መሀል ላይ የተነሳ ነገር አለው መሰለኝ። እሱም ታሪኩን አላጠናው ገና አጠናለሁ። እሺ የአባቶችን አይተን እናብቃ ምን እንዳሉ። 74 ኤዲ ላይ የኖረ ከክርስቶስ ልደት በኋላ 74 ባርናባስ የሚባል የባርናባስ መልእክት ላይ for the scripture says concerning us while he speaks to the son let us make man after our image። እዚህ ጋር የሚለው ምንድነው? ከልጁ ጋር ሲያወራ ነው የሚለው። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲያወራ ከልጁ ጋር እያወራ ነው የሚለውን ነው ባርናባስ የተናገረው። 74 ዓመተ ምህረት ማለት እንግዲህ እነ የዮሐንስ ራእይን የጻፈው እነ ዮሐንስ እያሉ ማለት ነው። ዮሐንስ ወደ 90 አካባቢ ነው ሞቷል የሚባለው። በዛ መልእክቱ he speaks the son ከልጁ ጋር ሲያወራ የሚል ነገር ነው እዚህ ጋር ያለው። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ባርናባስ እንደዛ ይላል። 150 ኤዲ ላይ ደግሞ 150 ኤዲ ዓመተ ምህረቱንም ማየታችን ምን ያህል ቀርበው እንዳሉ ማሳያ ነው። 150 ኤዲ ላይ ጀስቲን ማርቲር የሚባል ወይንም ጀስቲን ዮስጦስ ሰማዕት የሚባል የቤተክርስቲያን ሰው አለ እና እሺ ረዘም ትላለች። ዝም ብዬ ላንብብላችሁ። Speaking of Jewish theologians, Justin calls the Jewish teaching that God spoke to angels a heresy. ጂዊሾች ምን ብለው ያስባሉ? ስለ ኤንጀልስ እያወራ ነው የሚሉት። እግዚአብሔር ከማን ጋር እያወራ ነው? ከመላእክት ጋር እያወራ ነው የሚሉት ሄረሲ ነው። ይሄ ስህተት ነው፣ ክህደት ነው፣ ትክክል አይደለም። ከማን ጋር እያወራ ነው የሚሉት? ከመላእክት። ቅድም አይተናል ቪው ላይ አመለካከት ላይ so in saying therefore as one of us ምክንያቱም እንደኛ ሆነ ከኛ እንዳንዱ ሆነ ሲል ራሱን ከመላእክት ጋር ማስገባቱ ነው ወይ ነው። so has declared that there is a certain number of persons associated with one another and that they are at least two። አያችሁ ይሄ ከኛ እንዳንዱ ሆነ ሲል ከሱ ጋር ሌሎች አካላት እንዳሉ ያሳያል ይላል። For I would not say that the dogma of that heresy which is said to be among you, the Jewish had their own heresies which supplied many things to the Christian heresies is true, or that the teacher of it can prove that God spoke to angels, or that the human frame was workmanship of angels, but this offspring which was truly brought forth from the Father was with the Father before all creatures። እዚህ ጋር ሲያወራ አብ እያወራ ያለው ከአብ ጋር በፊትም ከነበሩት ጋር ነው እንጂ ከመላእክት ጋር እያወራ አይደለም የሚል እይታ ነው ያለው ለጀስቲን ማርቲር ወይንም ዮስጦስ ሰማዕት የሚባለው። ሌላ ደግሞ አይራኒየስ የሚባል የቤተክርስቲያን አባት። እነዚህ የሚታወቁ የቤተክርስቲያን አባቶች ናቸው። 180 ኤዲ ላይ አይራኒየስ ምንድነው ያለው? it was not angels መላእክትን አይደለም እዚህ ጋር እያወራ ያለው
therefore who made us nor who formed us neither had angels power to make an image of God nor anyone else except the word of the Lord እዚህ ጋር እኛን በመልካችን እንደ ምሳሌያችን እንፍጠር ነው አይደል የተባለው መላእክት እኛም በመልካቸው የመፍጠር ፓወር የላቸውም አቅም የላቸውም ሌላ ፍጥረትም እንደዚህ አይነት የመፍጠር አቅም አለው የመፍጠር አቅም የለውም ስለዚህ ከርሱ ጋር ያለው ቃሉ ነው የእግዚአብሔር ቃል ብቻ ነው ያንን ማድረግ የሚችለው እያለ ያወራል ይሄ በመጀመሪያ ማን ነበር ቃልም ከማን ጋር ነበር በእግዚአብሔር ዘንድ ነበር ቃልም ምን ነበር እግዚአብሔር ነበር ከሚለው አንፃር የወሰደው ይመስላል ሌላ ፍጡር እንደዚህ አይነት የመፍጠር ፓወር የለውም በራሱ አምሳል የመፍጠር ፓወር የለውም ስለዚህ በመልካችን እንደ ምሳሌያችን እንፍጠር ተብሎ አንድ ላይ ሊገባ አይችልም ሌላ ፍጡር አይራኒየስ እያለ ያለው እንደዛ So for God did not stand in need of these beings in order to accomplish of what he had himself determined with himself beforehand should be done as if he did not possess his own hands የሌሎች አካላትን እገዛ አይፈልግም ነው ለመፍጠር አጭሩ for with him were always present the word and wisdom the son and the spirit ከሱ ጋር ሁሉ ጊዜ ቃሉ አለ ከእግዚአብሔር ጋር ማን አለ ቃሉ አለ ጥበብ አለ እና መንፈስ አለ ስፒሪት አለ የእግዚአብሔር ጥበብ ለብዙ ዘመን ተሰውሮ የነበረው በመጨረሻም የተገለጠው ማን እንደሆነ እናውቃለን ቃል ነበር ተብሎ ማን እንደሆነ እናውቃለን ያ ቃል በኋላ ስጋ ሆኖ የመጣው ኢየሱስ ክርስቶስ እንደሆነ ያ ቃል ሁሌ ከእርሱ ጋር ነበር ስፒሪት መንፈስ ቅዱስ ነበር እያለ ያወራል አይራኒየስ So he made all things to whom also he speaks saying let us make man after our image and likeness ስለዚህ ምን ብሎ ተናገረ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲያወራ እነዚህ አካላት አሉ ነው እግዚአብሔር ቃል መንፈስ ብሎ ነው አይራኒየስ ይሄን ክፍል የሚተረጉመው ነው ተርቱሊያን ደግሞ አለ ተርቱሊያን በ200 ኤዲ አካባቢ ዓመተ ምህረቱን እያያችሁ ነው 7450 180 200 ተርቱሊያን ምን አለ ስለዚህ ክፍል if the number of the trinity also offends you as if it were connected in the simple unity I ask you how it is possible for a being who is merely and absolutely one and singular to speak in plural phase saying let us make man in our own image ይሄ የሥላሴ ማለት የሚያስቆጣችሁ ከሆነ ወይንም የሚያስቀይማችሁ ከሆነ ሥላሴ ሲባል የሚያስቀይማችሁ ከሆነ ታዲያ እንዴት አንድ ብቻ የሆነ አካል እንግዲህ አካልም አንድ ብለው የሚያምኑ ሰዎች አሉ አይደል አንድ አካል ነው ያለው አንድ ብቻ የሆነ አካል እንዴት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሊያወራ ይችላል አንድ ብቻ የሆነ አካል እንዴት እንዲህ ሊናገር ይችላል So whereas he ought to have said let me make man in my own image ማለት የነበረበት ምንድነው እስኪ ሰውን በመልኬ ልፍጠር በአምሳሌ ልፍጠር አንድ ብቻ አካል ካለ ሰውን በመልኬ በአምሳሌ ልፍጠር ማለት እየቻለ ለምን በመልካችን እንደ ምሳሌያችን እንፍጠር ይላል አንድ አካል ብቻ ከሆነ እያለ ነው ማን ተርቱሊያን እንደዚህ እያለ ነው ያለ ይቀጥላል ነው አንበቡት ፕሉራሊ ማውራቱ ከአንድ በላይ አካላት አሉ የሚለውን ነው የሚያወራው ተርቱሊያን ኢግናቲየስ የሚባል ደግሞ አለ ኢግናቲየስ 250 ኤዲ ላይ 250 ኤዲ ላይ የኖረ ሰው ነው ስለዚህ ክፍል ፎርሞስስ እንግዲህ ሙሴ ነው አይደል የጻፈው ሞሴስ ነው የጻፈው the faithful servant of God when he said the Lord thy God is one Lord and thus proclaimed that there was only one God did yet for the while confess also our Lord or Jesus when he said the Lord Jesus rained upon Sodom and Gomorrah fire and brimstone from the Lord ይሄም እንደርሰው ነው ሙሴ በታማኝነት የእግዚአብሔርን ቃል ሲጽፍ እግዚአብሔር ስንት አምላክ ነው ብሎ ነው የጻፈው አንድ አምላክ ነው ስንት እግዚአብሔር አለ አንድ እግዚአብሔር ነው ያለው ብሎ
በጻፈበትም ሙሴ ራሱ ምን አለ? እግዚአብሔር በሰዶምና በጎመራ ላይ ከእግዚአብሔር ዘንድ እሳትና ዲንን አዘነበ ብሎ ጽፏል። ይህንን ዘፍጥረት 18 ላይ እንመጣለን። እግዚአብሔር በማን ላይ? በሰዶምና በጎመራ ላይ ከማን ዘንድ? እግዚአብሔር በምድር ስጋ ለብሶ የመጣው አለ ከሰማይ እግዚአብሔር ከእግዚአብሔር ብሎ ጽፏል እያለ ያወራል ኢግናቲየስ። So and again he confessed a second time our Lord Jesus by saying, and God said, let us make man after our image. And so God made man after the image of God made he him እና እዚህ ጋርም ሁለተኛ ጊዜ ደግሞ ሙሴ ሲጽፍ ምን ብሎ ጻፈ? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እዚህ ጋርም ከአንድ በላይ አካላት እንዳሉ ያሳያል ከሚለው አንፃር ነው። ሶ ኢግናቲየስ ይህንን አለ። ኦሪገን የሚባል የቤተክርስቲያን አባትም አለ። It was to him that God said regarding the creation of man, let us make man in our image after our likeness. ስለዚህ it was to him that ስለ ኢየሱስ ነው ይሄንን እያወራ ያለው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር እያለ እያወራ ያለው ስለ ከኢየሱስ ጋር ነው እያለ ያወራል። እና ማን ነው ማንን እያናገረ ያለው የሚል ጥያቄም ተነስቶ ነበር። ማን ነው ለማንን ምን እያለ ያለው የሚለውንም ጥያቄ ይመልሳል። So constitutions of the holy apostles, the divine scripture testifies that God said to Christ, he is only begotten. ስለዚህ ጋድ ለክራይስት ወይንም ለአንድያ ልጁ ነው ይሄንን ያወራው። ምን ብሎ? let us make man of our image and our likeness፣ ሰውን በመልካችን እንደ ምሳሌያችን እንፍጠርና ወደ 10 አባቶችን አየን። 10 አባቶች የቤተ ክርስቲያን አባቶች ይሄንን ክፍል ምንን ያሳያል ብለው ነው የሚያምኑት? ስላሴን ያሳያል ብለው ነው የሚያምኑት። ወርድ አለ፣ ጋድ ወርድ እና ስፒሪት መንፈስ ቅዱስን ቃልን እግዚአብሔርን አብን ያሳያል ብለው ነው የሚያምኑት። ሶ መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ አንፃር አመለካከቶችን አየን። አባቶች ደግሞ የቤተ ክርስቲያን አባቶች ምን ብለው ነበር የሚለውን አየን። ስለዚህ ይሄ የበለጠ የሚያደለው አንዱ እግዚአብሔር ከአንድ በላይ የእግዚአብሔርነትን ባህሪ ሼር ያደረጉ አካላት እንዳሉ ያሳያል። ግን ስላሴ ነው ብለን ደግሞ መደምደም አንችልም። በዚህ ዋና እንትናችንም አይደለም። የስላሴ መሰረት ነው እንዴ? መሰረታችን አይደለም። ግን በአዲስ ኪዳን ባየነው መነጽር እንደሚያሳይ ብሉይ ኪዳን ላይ እንዳለ ማረጋገጫችን ነው። በቃ መሰረታችን የምንለውም አይደለም። ግን ያንን ያሳያል ነው እውነቱም ያንን ያሳያል። ከዚህ በኋላም ደግሞ እናያለን ሌሎች